ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 10 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ግንባር የተካሄደውን ውጊያ ተከትሎ 78 የብልጽግናው ሰራዊት አባላትን ከጥቅም ውጭ ማድረጉን ፋኖ አስታወቀ። የበላይ ዘለቀ ዕዝ በማዕከላዊ ጎንደር ደንቢያ አውራጃ የተካሄደውን ውጊያ ተከትሎ የላካውን ያውደ ውጊያ መረጃ በዝርዝር እናቀርብላችኋለን። የብልጽግናው ጦር መዳረሻውን የፋኖ ካምፕ አድርጓል። ስናይፐርና ብሬን የታጠቁ የጦር አባላት ፋኖን ተቀላቅለዋል የሚለው መረጃም የዕለቱ ዜናችን አካል ናቸው። በዕለቱ የትንታኔ ዘገባችን ታዋቂው ምሁርና የሟለ ንዋይ ተንታኙ ዶክተር አክሎግ ቢራራ አሳ የሚገማው ከጭንቅላቱ ነው፣ ሙስና በኢትዮጵያ ተጎጂዎቹና መፍትሄው በሚል ርዕስ ያዘጋጁትን ትንታኔ እናቀርባለን። በትንታኔያቸው ሙስና በኢትዮጵያ ኢኮኖሚ፣ በህዝቡ ኑሮና በአገሪቱ የወደፊት ተስፋ ላይ ያሳደረ ያለውን ተጽዕኖ ይዳስሳሉ፣ ይዘነዋል። በሌላ በኩል የቀይ ባህርና የሆርሙዝ ውጥረት የዓለምን ኢኮኖሚ ስለማወዛወዛቸውም ሰፋ ያለ ዘገባ ይዘናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። 78 የጠላት ጦር ከጥቅም ውጭ ሆኗል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከሐምሌ 5ቱ ታሪካዊ የውህደት አንድነቱ በኋላ አመርቂ ወታደራዊ ድሎችን መቀዳጀቱን አጠናክሮ ቀጥሏል። እዙ ከአንድነቱ ማግስት ጀምሮ በራሱ አቅምም ሆነ በብልጽግናው ትንኮሳ የተከፈቱበትን ያንዳንዱን ውጊያዎች በድል እየተወጣ ሲሆን በዛሬው ዕለትም በማዕከላዊ ጎንደር ዞን ደንቢያ አውራጃ ላይ ባደረገው ውጊያ 78 የብልጽግናው ሰራዊት ከጥቅም ውጭ ማድረጉን አስታውቋል። የዙ 201ኛ ኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው የውጊያ መረጃ ውጊያው የተካሄደው ብልጽግናው በከፈተው ትንኮሳ ምክንያት መሆኑን ተናግሯል። በዚህም መሰረት በጄኔራል ብርሃኑ በቀለ በዳዳ የሚመራው የብልጽግናው ሰሜን ምዕራብ ዕዝ ሰራዊት መነሻውን ከምዕራብ ደንቢያ ጨዋሂት ከጣቆሳ ወረዳ ደልጊ እና ከጭልጋ ወረዳ ጫንድባ በማድረግ በአንድ የዘመቻ ሰንሰለት አስተባብሮ ወደ ፋኖ ቀጠና ገብቶ ነበር። ሆኖም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 202ኛ ኮር አባል የሆኑት በጌምድርና ዞብልጃኖ ክፍለ ጦር ባደረጉት የተቀናጀ ተጋድሎ ከባድ ኪሳራ አድርሰው መልሰውታል። የብልጽግናው ሰራዊት ባለፈው ሰኔ 15 ቀን በሰርጎ ገብ መረጃ አቀባዮቹ እየተመራ ወደዚህ ቀጠና በመግባት በፋኖ ላይ ከባድ ኪሳራ ማድረሱ አይዘነጋም። በዚያ ጥቃትም አርበኛ አማራቸነፍ፣ አርበኛ መቶ አለቃ በራ፣ አርበኛ ሳሜንና ሌሎች ብርቱ ታጋዮችን በጸረ አማራ ሰርጎ ገቦች መሪነት እንዲሰዉ መደረጋቸው ይታወሳል። ሰሞኑንም የብልጽግናው ሰራዊት ያንን መንገድ ተጠቅሞ ከፍተኛ ቁጥር ያለው ሰራዊት ወደ ቀጠናው ቢያስገባም የጎንደር አንድነት መበሰሩ እቅዱ ሙሉ በሙሉ እንዲከሽፍ አድርጎታል። ሰኔ 15 ቀን እነ አርበኛ አማራቸነፍም በወቅቱ ጠላትን ተፋልመው የጀግንነት መስዋዕትነትን ከመቀበላቸው ከደቂቃዎች በፊት ለጓዶቻቸውና ለመሪዎቻቸው ያስተላለፉት መልእክት እናንተ አንድነቱን ጨርሱ፣ እኛ ለአማራ ህዝብ ክብርና ህልውና ስንል ጠላትን ተፋልመን እንወድቃለን። አንድነቱን ካላመጣችሁ በቀጣይም በተናጠል የኛ ጣ ለሁሉም አይቀርም። አንድነቱን ከመሰረታችሁልን ግን የኛ መስዋዕትነት ከንቱ አይቀርም፣ ጠላትም በቀላሉ ይወድቃል በማለት ነበር ያሳሰቡት። በዚህ የጓዶች የመስዋዕትነት አደራ ተደፋፍሮ እውን የሆነው የጎንደር አንድነት ውጤቱ በውጊያ ሜዳ እየታየ መሆኑን በተግባር እየተገለጠ ነው። በሌላ ዜና ተከታታይ የወታደር መክዳት መጎዳትና የፋኖ መበርታት ያስጨነቀው የኦህዴድ ብልጽግናው ስርዓት ያስገዳጅ ውትድርና ፈሳ
እያካሄደ ነው። ከጎንደር ከተማ በደረሰን ያፈሳ መረጃ መናገሻ ጎንደርን ጨምሮ በመላ ጎንደር ጠቅላይ ግዛት ታላላቅ ከተሞችና ፋኖ ባልደረሰባቸው አካባቢዎች ብአዴን አፈሳ እያካሄደ መሆኑን ገልጸዋል። በመላ አማራ ክልል ወጣቶችና ታዳጊዎች አፈሳን አስመልክቶ የሸዋ ጠቅላይ ግዛት አሳምነው ዕዝ ሰሞኑን ባወጣው መግለጫ ወጣቶች ላለመታፈስና ወላጆችም ልጆቻቸውን ላለማሳፈስ የፋኖን ትግል በሙሉ ልባቸው እንዲደግፉና ትግሉን እንዲቀላቀሉ ጥሪ ማቅረቡ አይዘነጋም። የወሎ ቤት አማራ አፄ ምኒልክ ዕዝ በበኩሉ የሰራዊት ስልጠና ጥሪ በማቅረብ ብልጽግናውን በተባበረ ክንድ ጥለን የአማራን ሕዝብ ህልውና አስጠብቀን ሰብአዊና ዲሞክራሲያዊ መብቶቻችንን እናስከብር ብሏል። የዕዙ ስልጠና መምሪያ ባወጣው የሰራዊት ስልጠና ጥሪ ማስታወቂያውም ይህ ተጋድሎ የአማራን ሕዝብ በጅምላ እየጨፈጨፈ በጅምላ እያፈናቀለና እያሳደደ የሚገኘውን ከዚህ አልፎ አገሪቱን በጦርነት እያመሰ ወደ አዘቅት እያምዘገዘጋት የሚገኘውን የብልጽግና አገዛዝ ገርስሶ የአማራን ሕዝብ ህልውና ማስከበርና የፍትህ ርትዕ ማስፈን ሁሉም ኢትዮጵያውያን በሰላም ወጥቶ በሰላም የሚገባባትና በየትኛውም የአገሪቱ አካባቢ በነጻነት ተንቀሳቅሶ ሀብት ንብረት የሚያፈራባትን ድሃ የማይበደልበትን ፍትህ የማይጎደልበትን መንግስት ለመመስረት የሚደረግ ታሪካዊ ትግል ነው። ስለሆነም ይህ ትግል የጥቂቶች ሳይሆን የመላው የአማራ ሕዝብ የጋራ ጣፈንታ በመሆኑ ነገ ነጻ በምትወጣው ሀገርና በሚገነባው ፍትሃዊ አገዛዝ ስርዓት ላይ እኔም ዋጋ ከፍዬበታለሁ የኔም ድል ነው ብሎ በኩራት ለመቆም ነጻ በወጡና ወደፊት ነጻ በሚወጡ ቀጠናዎች የህዝባችንን ሰላም ህግና ፍትህ በአስተማማኝ ሁኔታ ለማስከበር አገዛዙ በተስፋ መቁረጥ ውስጥ ሆኖ በጉልበት ስራ ለትምህርትና ለገበያ የሚንቀሳቀሱ ወጣቶችን አፍኖ ለጦርነት የሚማገድበትን እኩይ ድርጅት ሙሉ በሙሉ ለመግታትና ወጣቱን ከአጋሽ ኃይሎች ለመጠበቅ እድሜያችሁ ለትግል የደረሰ የወሎ ቤት አማራ ወጣቶችና የመላው አማራ ልጆች በሙሉ በአፄ ምኒልክ ዕዝ ስር በሚገኙ በሁሉም ቀጠናዎች በፍጥነት በመመዝገብ የታሪክ አሻራችሁን እንድታስቀምጡ የክተት ጥሪያችንን እናስተላልፋለን ብለዋል። ስናይፐርና ብሬን ይዘው ወጡ። በተደጋጋሚ የሰራዊት መፍረስ የገጠመው የኦህዴድ ብልጽግናው ስርዓት በሰራዊቱ ላይ ልዩ ጥበቃና ቁጥጥር ቢያደርግም ሰራዊቱን ከኩብለላ ማስቀረት አልቻለም። ከኦሮሞ ተወላጅ የሰራዊቱ አባላት በስተቀር በተለይም የአማራ ተወላጆች መሳሪያ ይዘው እንዳይንቀሳቀሱ የሚደርስ ክልከላም አድርጎ የነበረ ቢሆንም በስርዓቱ ነውረኝነትና አውዳሚነት የተማረረው ጦር ባገኘው አጋጣሚ ሁሉ ከካምፕ እየወጣ ፋኖን መቀላቀሉን በመቀጠል ዛሬም ስናይፐርና ብሬን የታጠቁ የጦሩ አባላት ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ለመገናኛ ብዙሃን ባደረሰው መረጃ እንደገለጸው የጠላት ሰራዊት አባላት ብሬን ከነሽንሽሉ፣ ስናይፐር፣ ክላሽንኮቭና ሌሎች የግልና የቡድን መሳሪያዎችን ከወገብ ትጥቅና ወታደራዊ መረጃ ጋር በመያዝ 206ኛ ኮርን ተቀላቅለዋል ብለዋል። በአማራ ህዝብ ላይ የማያቋርጥ ጦርነት በመክፈት ህዝብን ለከፋ ስቃይ የሚዳርግና ስልታዊ የዘር ፍጅትን ከመደበኛ የዘር ማጥፋት የጦርነት ስልት አጣምሮ በአማራ ላይ ነፍሰ በላ ሰራዊቱን ያሰማራው ኦህዴድ ብልጽግና የሰራዊት መኮብለል እንዳሳሰበው ዝግ ስብሰባ መቀመጡን መዘገባችን አይዘነጋም። በተለይም ተደጋጋሚ የሰራዊት ኩብለላ የሚደርስበት በጄኔራል ብርሃኑ ጥላውን የሚመራው 6ኛ ዕዝ ብርቱ ግምገማ ተካሂዶበት ነበር። ራሳቸው የዕዙ ዋና አዛዥ ጄኔራል ብርሃኑ ጥላውን በቅርቡ በደብረ ማርቆስ ከተማ ከምስራቅ ጎጃም ዞን ካድሬዎች ጋር ባደረጉት ስብሰባ ላይ የሰራዊት መልሶ ማደራጀት ግንባታችን ስኬታማ ሆኗል፣ ለዚህ ደግሞ የዞኑ መንግስታዊ መዋቅር ያደረገልን ያልተቋረጠ ድጋፍ በመሆኑ እናመሰግናለን ብለው ነበር። ነገር ግን የንግግራቸው መሬት ሳይነካ የሚመሩት ሰራዊት በፋኖ ካምፕ መገኘት የዕለት ተዕለት ተግባሩ ሆኗል። ዛሬም ወደ አፄ ቴዎድሮስ ዕዝ 206ኛ ኮር የገቡት የሰራዊቱ አባላት የ10ኛ ክፍለ ጦር 1ኛ ሬጅመንት ሻምበል መሪዎችም ይገኙበታል ተብሏል። የሻምበል መሪዎቹን ጨምሮ የብልጽግናው ሰራዊት አባላት የተቀላቀሉት በደብረ ኤልያስ ወረዳ የሚንቀሳቀሰውን በረኛውን ቀስተ ደመና ሻለቃን ነው። የሰራዊቱ አባላት ፋኖን የተቀላቀሉበትን ምክንያት ሲናገሩም እንደተለመደው የስርዓቱን ዘረኝነት በህዝብ ላይ ያለውን ጭካኔ በመረዳትና ከፋኖ ጋር በፈጠሩት ግንኙነት መተማመኛ በማግኘታቸው መሆኑን ገልጸዋል። ተደጋጋሚ የሰራዊት ኩብለላ የበዛበት የኦህዴድ ብልጽግና ስርዓት በበኩሉ ለጦሩ መክዳት በምክንያትነት የሚያነሳው የካድሬዎቹን ታማኝ አለመሆንን ነው። በዚህ የተነሳም ስርዓቱ በሂደት የካድሬ መዋቅሩም መፍረሱ እንደማይቀር ስጋት እንደገባው ምልክት ሰጥቷል። ይህ በእንዲህ እንዳለ የሰራዊት መሳሳትና የውጊያ ሞራል ማጣት የገጠመው የኦህዴድ ብልጽግና መንግስት አስገዳጅና የአፈሳ ወታደራዊ ምልመላ እያካሄደ ነው። ለጣና ቴሌቪዥን ከወሎ ቤት አማራ ጠቅላይ ግዛት በደረሰው መረጃ በደቡብ ወሎ ዞን ደሴና ኮምቦልቻ ከተሞች ለአቅመ ውትድርና ያልደረሱ ታዳጊዎችንና ወጣቶችን በግዳጅ እያፈሰ መሆኑን ተናግረዋል። ይህ አፈሳ በሌሎቹ የአገሪቱ ክፍሎችም ተጠናክሮ መቀጠሉን የደረሰን መረጃ ያመላክታል።
ታዋቂው የአደባባይ ምሁርና አገር ወዳዱ የመዋለ ንዋይ ተንታኙ ዶክተር አክሎግ ቢራራ ዛሬም እንደተለመደው በአንድ አንገብጋቢና ወሳኝ የህዝብ ጉዳይ ላይ የትንታኔ መልእክት አድርሰውናል። ግርግር ለሌባ ያመቻል እንዲሉ የኦህዴድ ብልጽግናው መንግስት ያለፉትን 5 ዓመታት አገሪቱን በጦርነት አዙሪት ውስጥ መክተቱን ተከትሎ በመላው ኢትዮጵያውያን ላይ ከተደቀኑት አደጋዎች መካከል የህዝቡ አሁናዊ ኑሮና ቀጣይ ተስፋውን የሚያጨልመው ስርዓት ወለድ ድህነት ነው። ስርዓቱ መንበሩን ያጸናው በሙስናና በጦርነት ላይ መሆኑን ተከትሎ አሁናዊ የኢትዮጵያ ህዝብ በምን ሁኔታ ላይ እንደሚገኝ ዓለም ያወቀው እውነታ ነው። ከፍተኛ የኑሮ ውድነትና የስራ ዕድሎች ሙሉ በሙሉ በሚያስብል ደረጃ ተዘግተዋል። ይህ የሆነው ደግሞ ብልጽግናው ስርዓት መጽናት የአንድ ሳንቲም ሁለት ገጽታዎች የሆኑት ጦርነትና ሙስና ናቸው። ስርዓቱ ደግሞ እነዚህን ጸረ ህዝብና አገር አፍራሽ ክፍተቶቹን የሚተዋቸው ሳይሆን እስከ መቃብሩ ደጃፍ አብረውት የሚዘልቁ እቅዶቹ ናቸው። ዶክተር አክሎግ ቢራራም በዛሬው የትንታኔ መልእክታቸው ትኩረት የተነፈገውን ነገር ግን በኢትዮጵያ ምድር ከፍተኛ የህልውና ስጋት የሆነው ሙስናን በተመለከተ ከዓለም አቀፍ ተቋማት ሪፖርትና ከህዝቡ አሁናዊ የኑሮ ሁኔታ ላይ ትዝብታቸውን በማካተት ያሰናዱት ነው። አሳ የሚገማው ከጭንቅላቱ ነው፣ ሙስና በኢትዮጵያ ተጎጂዎቹና መፍትሄው በሚል የምርምር ርዕስ ያሰናዱትን ትንታኔ እናቀርብላችኋለን። አንጋፋው ምሁር ዶክተር አክሎግ ቢራራን ላሰናዱልን ትንታኔ በክቡራን ቤተሰቦቻችን ስም ከልብ እያመሰገን በቀጥታ ወደ ትንታኔው እናመራለን። አሳ የሚገማው ከጭንቅላቱ ነው፣ ሙስና በኢትዮጵያ ተጎጂዎቹና መፍትሄው በዶክተር አክሎግ ቢራራ። አሳ የሚገማው ከጭንቅላቱ ነው የሚለው አባባል የአመራር ስነ ምግባርና ተጠያቂነት ለአንድ ሀገር አስተዳደር ያለውን ክብደት ለመግለጽ በብዛት ይጠቅማል። ወያኔዎች የኢትዮጵያን ፖለቲካና ኢኮኖሚ ማርከው ጥቂቶችን ሚሊዮነርና ቢሊዮነር ባደረጉበት ወቅት ድርጅታዊ ምዝበራ የሚለውን መጽሐፍ በመረጃ ተደግፌ ለኢትዮጵያውያን አቅርቤያለሁ። አብይ አህመድ ኢህአዴግን አፍርሶ ብልጽግናን ከተካ በኋላ የሌብነት ሙስና፣ ብልጽግናና ህገወጥነት ደረጃ ህብረተሰቡን ሲያሰቃየው ይታያል። ሌብነትና ሙስና መድኃኒት የሌለው የስርዓት በሽታ ነው። ለገማው የስርዓት ሌብነት፣ ሙስናና የአስተዳደር ብልሽትነት ተጠያቂው ማን ነው? በመጀመሪያ ደረጃ ለስልጣኑ ብሎ ንጹሃንን በድሮን ታንክና ሞርተር የሚጨፈጭፈው የስርዓቱ መሪና አስከባሪ የብልጽግናው መሪ አብይ አህመድ አሊ ቢሆንም ግለሰቡን ብቻ ማየቱ ግን አያዋጣም። ሙስናን በትክክል ለመረዳት ከአንድ ሰው ወይም ከአንድ የመንግስት ደረጃ በላይ ማየት ያስፈልጋል። ሙስና ከፖለቲካ አመራር፣ ከመንግስት ቢሮክራሲ፣ ከንግድ ተቋማት፣ ከደላሎችና ከደካማ የተጠያቂነት ስርዓት ጋር ተያይዞ የሚፈጠር ኔትወርክ ሊሆን ይችላል። አንደኛ፣ ሙስና ምንድን ነው? ትራንስፓረንሲ ኢንተርናሽናል ሙስናን ለሰው የተሰጠን ስልጣን ለግል ጥቅም አላግባብ መጠቀም በማለት ይገልጸዋል። ይህም ጉቦ መቀበልና መስጠት፣ የህዝብን ገንዘብ ማጭበርበር፣ የመንግስት ጨረታ ለወዳጅ ወይም ለቤተሰብ ማመቻቸት፣ በስልጣን ተጠቅሞ ህጋዊ ያልሆነ ጥቅም ማግኘትና ኩባንያዎች ውል ለማግኘት ባለስልጣንን መደለልን ያካትታል። ሙስና የገንዘብ ስርቆት ብቻ አይደለም፣ የፖለቲካ ብልግናም ሙስና ነው። ስራ ለመቅጠር ዘመድን መምረጥ፣ ፈቃድ ለመስጠት ያልተገባ ጥቅም መጠየቅ፣ መሬትን በስልጣን ተጠቅሞ ማዛወር፣ የጨረታ መረጃን አስቀድሞ ለተወሰነ ተወዳዳሪ መስጠት፣ ጉዳይ ለማፋጠን ገንዘብ መጠየቅ ወይም ህግን ለተወሰኑ ሰዎች ብቻ ማላላትም ሙስና ነው። ሁለተኛ፣ ኢትዮጵያ የት ቆማለች? ስለ ሙስና ጥቅል ግንዛቤ የሚሰጠውን የትራንስፓረንሲ ኢንተርናሽናል ማብራሪያን ከተመለከትን ኢትዮጵያ የምትገኝበትን ደረጃ ደግሞ ከዚሁ የትራንስፓረንሲ ኢንተርናሽናል ሪፖርት እንመልከት። ትራንስፓረንሲ ኢንተርናሽናል ባወጣው የ2025 ኮራፕሽን ፐርሴፕሽን ኢንዴክስ ኢትዮጵያ 38 ነጥብ ከ100 አግኝታ ከ182 ሀገሮች 96ኛ ደረጃ ላይ ተቀምጣለች። ይህ ነጥብ ከቀዳሚው ዓመት በአንድ ነጥብ የተሻለ ቢሆንም 38 በመቶ የሚለውን ውጤት በህዝብ ዘርፍ ሙስና ላይ ከባድ የተጠያቂነት ችግር እንዳለ የሚጠቁም ነው። ይህ መለኪያ የተያዙ የሙስና ወንጀሎችን ቁጥር አይቆጥርም፣ በህዝብ ዘርፍ ሙስና ላይ ያለውን ግንዛቤ ብቻ ይለካል እንጂ። የዓለም ባንክ ወርልድ ዋይድ ገቨርናንስ ኢንዲኬተርስ ደግሞ በ2024 ለኢትዮጵያ ኮንትሮል ኦፍ ኮራፕሽን የተባለውን የአስተዳደር ነጥብ 21.4 ከ100 ሰጥቷል። ነጥቡ በ2022 24.1፣ በ2023 23.6 ነበር የሰጣት። ይህም የሙስና ቁጥጥር የተቋማዊ ድክመት እንዳለበት የሚጠቁም የተቀናጀ አስተዳደር መለኪያ ነው። አብይ አህመድ በሁሉም ዘርፍ ከደሙ ንጹህ ነኝ ቢልም ማንኛውንም አስከፊ ትዕዛዝ የሚሰጥ ራሱ በመሆኑ ከደሙ ንጹህ ነኝ ሊል አይችልም። ሶስተኛ፣ በኢትዮጵያ ሙስና እንዴት ሊከሰት ይችላል? የሙስና አደጋ በተለይም ከፍተኛ የሚሆነው አንድ ባለስልጣን ወይም ትንሽ ቡድን ብዙ ስልጣን ሲኖረው፣ ውሳኔው በግልጽ ሁኔታ ሳይታይ፣ ተወዳዳሪነት ሲያንስ፣ ኦዲትና ቁጥጥር ሲዳከምና ጥፋት ሲፈጸም የተጠያቂነት እድሉ ዝቅተኛ
ከፍተኛ ሲሆን ያን ሙስና ለመፈጠር ምቹ ሁኔታ ያገኛል። የስርዓቱ ክፉ ዕቅዶች ማስፈጸሚያ ከሆኑት ተቋማት መካከል አንዱ የሆነው የኢትዮጵያ የጸረ ሙስና ኮሚሽኑ ባሰባሰባቸው የምርምር ሰነዶች ውስጥ የመሬት አስተዳደር፣ ማዕድን፣ ገቢና ጉምሩክ፣ ትምህርትና ፍርድ ቤቶች ላይ የሙስና ስጋት ዳሰሳዎችና ጥናቶች መኖራቸውን ይፋ አድርጓል። ዝቅተኛ ሌቦችንና ሙሰኞችን መቅጣት ችግሩን አይፈታውም ማለት ነው። አገርን አደጋ ላይ የሚጥለው የሙስና ተግባር የሚፈጸመው ብሔር ተኮር መሆኑ ነው። አራተኛ ከላይ ወደ ታች የተያዘ ሙስና ማለትስ ሁሉም ሙስና ከአንድ የላይኛው ትዕዛዝ ይመራል ብሎ መደምደም አይቻልም። ንጹሃንም ሊኖሩ ስለሚችሉ ሲፒአይ ወይም ወርልድ ባንክ ገቨርናንስ ኢንዲኬተርስ እንዲህ ያለ የትዕዛዝ ሰንሰለት አያረጋግጡም። ነገር ግን ሙስና ስርዓታዊ ነው። ማለትም አንድ ሙሰኛ ሰራተኛ ብቻ ሳይሆን ውሳኔ ሰጪ፣ ተጠቃሚ፣ ነጋዴ፣ ደላላ፣ ጨረታ አዘጋጅ፣ ፈራሚ፣ ገንዘብ አስተላላፊና የተጠያቂነት ቀዳዳዎች በአንድ ላይ ሲገናኙ የሙስና ኔትወርክ ሊፈጠር ይችላል። ትራንስፓረንሲ ኢንተርናሽናል ሙስና በፖለቲከኞች፣ በመንግስት ሰራተኞች፣ በንግድ ሰዎችና አንዳንድ ጊዜ በፋይናንስና ሌሎች ሙያዊ አጋዦች ሊፈጸም እንደሚችል ይገልጻል። ስለዚህ የሚዲያው ትክክለኛ ጥያቄ ማን ሙሰኛ ነው ብቻ ሳይሆን ምን አይነት ስርዓት ሙስናን ያቀላል፣ ትርፋማና ከቅጣት ነጻ ያደርገዋል የሚለው መሆን አለበት። አምስተኛ ሙስና ማንን ይጎዳል? ይህ እጅግ ወሳኙና መሰረታዊ ጥያቄ ነው። የመጀመሪያው ተጎጂ ተራው ዜጋ ነው። የህዝብ ገንዘብ ከመድኃኒት፣ ከትምህርት፣ ከውሃ፣ ከመንገድና ከማህበራዊ አገልግሎት ተዘዋውሮ ወደ ግል ኪስ ሲገባ ዜጋው ሁለት ጊዜ ይከፍላል። መጀመሪያ ግብር ይከፍላል፣ ከዚያም ያልደረሰውን አገልግሎት በግሉ ለመግዛት ይገደዳል። ድሆችና በህዝብ አገልግሎት ላይ የበለጠ የሚመሰረቱ ዜጎች ከሙስና የበለጠ ይጎዳሉ። ዩኤንኦዲሲ እና ትራንስፓረንሲ ኢንተርናሽናል ሙስና የጤና፣ የትምህርትና ሌሎች መሰረታዊ አገልግሎቶችን ዋጋ እንደሚጨምርና ተደራሽነትን እንደሚቀንስ፣ ድሆችንና ሌሎች ተጋላጭ ቡድኖችን በልዩ ሁኔታ እንደሚጎዳ ያሳያሉ። ይህን ዓለም አቀፍ እውነታ ኢትዮጵያውያን በተግባር በሕይወታቸው ደርሶባቸው በሚገባ እየተመለከቱት ነው። ሁለተኛው ተጎጂ ህግን አክብሮ የሚሰራው አገር ወዳድና ኃላፊነት ያለበት ነጋዴ ነው። ጨረታ በጉቦ ወይም በግንኙነት ከተወሰነ ብቃትና ዋጋ መወዳደር ትርጉም ያጣል። ይህም ኢንቨስትመንትንና ፍትሃዊ ውድድርን ያዳክማል። በቅርቡ ታላቁ አትሌት ኃይሌ ገብረስላሴ በአንድ ሚዲያ ወጥቶ የተናገረው መራራ ሀቅ ሁላችንም ተመልክተነዋል። ከበደኝ ከባንክ ተበድሬ ግብር ከፈልኩ ሲል ነበር ኃይሌ የተናገረው። ይህ የኃይሌ ንግግር የአንድ ብሶተኛ ባለሀብት እሮሮ ሳይሆን የመላው ኢትዮጵያውያን ኢንቨስተር ምሬት ነው። ይህ የሆነው ደግሞ ስርዓታዊ መበስበስ የገጠመውና አናቱ ድረስ የገማው የብልጽግናው ስርዓት የሚፈጸመው የሙስና ክህደት በአገሪቱ ላይ የፈጠረው ጫና ውጤት ነው። ሶስተኛው ተጎጂ ሐቀኛ የመንግስት ሰራተኛ ነው። ብቃት ሳይሆን ግንኙነትና ያልተገባ ጥቅም የሚወሰን ከሆነ የሙያ ስነ ምግባር ይፈርሳል። ይህን ክፍል ለማረጋገጥ የሚፈልግ ማንኛውም ሰው ወደ የትኛውም የመንግስት መስሪያ ቤት ሄዶ ማረጋገጥ የሚችለው ሀቅ ነው። የመንግስት ሰራተኞች የምሳ ሰዓታቸውን በቤት አምልኮ እያሳለፉ ነው። ሰራተኞች ከሆቴል ትራፊ ምግብ ለማግኘት ደጅ እየጠኑ ነው የሚለውን የኢትዮጵያን አሰሪዎች ኮንፌዴሬሽን ሪፖርት ማስታወስ ተገቢ ነው። በሙስና የሚጠቀመው የአገር ሸክምና ጸረ ህዝብ የሆኑ ግለሰቦች ወይም ቡድኖች ብቻ ናቸው። ዋናው ጥያቄ ህግ አለ ብቻ ሳይሆን ህጉ ለሁሉም እኩል ይፈጸማል? ተቋማቱ በእውነት ነፃ ናቸው? ባለስልጣኖቹ ያሳወቁት ሀብት ይረጋገጣል? የጨረታ ውሎች ለህዝብ ይታያሉ? ከፍተኛ ሙሰኞችን አብይን ጨምሮ መንግስት ሊያስር ይችላል? ኦዲት ሲያገኝ የተጠያቂነት እርምጃ ይከተላል? የሚሉት ናቸው። በዚህ የትንታኔ መልእክት ወሳኙ ነጥብ ሙስናን እንዴት መቀነስ ይቻላል የሚለው ጥያቄ ነው። ከልብ ካዘኑ እምባ አይገድም እንዲሉ ሙስናን ማጥፋት እንኳን ባይቻል መቀነስ ከታሰበ ከላይ የሚጀምር ተጠያቂነት መፍጠር ቀዳሚው ነው። ከፍተኛ ባለስልጣንም ሆነ ታችኛው ሰራተኛ፣ የመንግስት ኩባንያም ሆነ የግል ድርጅት በአንድ ህግ ሊመዘን ይገባል። የጸረ ሙስና ተቋማት ከፖለቲካዊ ተጽዕኖ ነፃ ሊሆኑ ይገባል። አሁን ባለው የብልጽግናው መንግስት ባህሪ ተነስተን መናገር የምንችለው ግን ይህ የሚፈጸም እንደማይሆን ነው። የኢትዮጵያ የሙስና ችግር በጥቂት መጥፎ ሰዎች ብቻ አይታይም። የስልጣን አጠቃቀም፣ የገንዘብ ፍሰት፣ የጨረታ ስርዓት፣ የሀብት ግልጽነት፣ የህግ አፈጻጸምና የተጠያቂነት ተቋማት በአንድነት መመርመር ያስፈልጋል። የ2025 ትራንስፓረንሲ ኢንተርናሽናል 38 በመቶ ውጤትና የዓለም ባንክ 2024 ኮንትሮል ኦፍ ኮራፕሽን 21.4 በመቶ የሚያሳዩ ችግሩ በቁም ነገር መያዝ እንዳለበት ነው። የሀገር ሙስናን የምታሸንፈው ብዙ ሰዎችን በማሰር ብቻ አይደለም። ለመስረቅ እድሉን በመቀነስ፣ ለመደበቅ ቦታውን በማጥፋት፣ ለማጋለጥ
ድፍረት ያለውን በመጠበቅና ማንም ይሁን ከህግ በላይ እንዳይሆን በማድረግ ነው። የችግሩ መንስኤ ስርዓቱ ነው። ብልጽግና የሙስና መድረክ ሆኗል። አሳ የሚገማው ከጭንቅላቱ ነው ከተባለ መፍትሄውም ከአመራር ምሳሌነት መጀመር አለበት። ግን እዚያ ላይ መቆም የለበትም። ከላይ እስከታች የሚሰራ ግልጽነት፣ እኩል ህግና ተጠያቂነት ካልተገነባ ሙስናን በዘመቻ ማሸነፍ አይቻልም። የቀይ ባህርና የሆርሙዝ ስትሬት የዓለምን ኢኮኖሚ እያወዛወዙት ይገኛሉ ተብሏል። ውጥረቱ እጅግ ተባብሷል። የዓለም ኢኮኖሚክ ስጋትም በእጥፍ ጨምሯል። በመካከለኛው ምስራቅ ያለው የጂኦፖለቲካ ውጥረት አሁን ላይ ወደ አደገኛ ደረጃ ተሸጋግሯል። የዓለም አቀፍ የዕቃ አቅርቦት ሰንሰለት ክፉኛም እያናጋውም ይገኛል ተብሏል። በዛሬው ዕለት ሲኤንኤን በሰፊው ይዞት የወጣው መረጃ እንደሚያሳየው ከሆነም በሆርሙዝ ስትሬትና በቀይ ባህር አካባቢ የንግድ መርከቦች ላይ የሚሰነዘሩ ጥቃቶች በከፍተኛ ሁኔታ ጨምሯል። ባለፉት ጥቂት ቀናት ውስጥ ብቻ የችግሩ አሳሳቢነት የሚያሳዩ ተከታታይ ክስተቶችም ተፈጥረዋል። ለምሳሌ ያህል የተባበሩት አረብ ኤምሬት የነዳጅ ኩባንያ የሆነው ኤዲኤንኦሲ ንብረት የሆነችው መርከብ በሆርሙዝ ስትሬት ላይ ጥቃት ደርሶባታል። በሌላ በኩል ደግሞ በየመን የባህር ዳርቻ ቲሃማን በተባለችው የንግድ መርከብ ላይ በተሰነዘረ ጥቃት የበርካታ የባህር ላይ ሰራተኞች ሕይወት ማለፉም ተዘግቧል። በተጨማሪም የሁቲ ታጣቂዎች በየመን በሚገኘው ሞካህ ወደብ ላይ የባላስቲክ ሚሳኤል ጥቃት ማድረሳቸውን ቀውሱ በርካታ ግንባሮች ያሉት መሆኑን አመላካሽ ነው የተባለው። እነዚህ ተደጋጋሚ ጥቃቶች የዓለምን የንግድ መስመር ሙሉ በሙሉ በሚባል ደረጃ እያስተጓጎሉት ይገኛል። ትልቅ የባህር ላይ ትራንስፖርት ኩባንያዎች መርከቦቻቸውን አቋራጭ ከሆነ የቀይ ባህር መስመር በማስወጣት በደቡብ አፍሪካ ኬፕ ኦፍ ዶፕ አቅጣጫ እንዲጓዙ እያደረገ ነው። ይህ የጉዞ መስመር ለውጥ መርከቦች መዳረሻቸው ላይ ለመጨመር ተጨማሪ ከ10 እስከ 14 ቀናትም እንዲወስድባቸው አስገድዷል። በውጤቱም የዕቃ ማጓጓዣ ዋጋ ከ35 እስከ 60 በመቶ የጨመረ ሲሆን የነዳጅ የጋዝና ማዳበሪያ አቅርቦት በከፍተኛ ሁኔታ በመቀነሱም በዓለም አቀፍ ደረጃ የዋጋ ንረትም እያስከተለ ይገኛል ነው የተባለው። ከኢኮኖሚ ጫና ባሻገር ሁኔታው አስደንጋጭ የሆነው የሰብአዊ ቀውስም አስከትሏል። በአሁኑ ወቅት በሆርሙዝ ስትሬትና በአካባቢው ወደ 6000 የሚጠጉም የባህር ላይ ሰራተኞችና 500 ያህል መርከቦች መውጫ ቀዳዳ አጥተው እየተጨነቁ እንደሆነ መረጃው ያመለክታል። ዓለም አቀፍ የባህር ላይ ድርጅት እነዚህ ሰራተኞች በሰላም ለማውጣት የጀመረው ጥረት በጦርነቱ መባባስ ምክንያት እንዲቆምም ተገዷል። የባህር ላይ ሰራተኞች ደህንነትና ዋስትና ማጣትና በተደጋጋሚ የሚደርስባቸውን የሞት አደጋ የዓለም አቀፍ ማህበረሰብ ክፉኛ እያሳሰበ ነውም ተብሏል። ይህ የባህር ላይ መስተጓጎል ከመካከለኛው ምስራቅ ሰፋፊ የፖለቲካና ወታደራዊ ውጥረቶች ጋር በቀጥታም የተቆራኘ ነው። በአሜሪካና ኢራን መካከል ያለው ፍጥጫ፣ በእስራኤልና ሊባኖስ ሄዝቡላ መካከል ያለው ግጭት እንዲሁም የሁቲ ታጣቂዎች የማያባራ ጥቃት ቀውሱን በቀላሉ እንዳይፈታ ትልቅ እንቅፋት ሆነዋልም ይላል ዘገባው። በተለይ ኢራን የሆርሙዝ ስትሬት የንግድ መስመር እንደ ፖለቲካዊ መደራደሪያ መሳሪያ እየተጠቀመችበት በመሆኑም በዲፕሎማሲያዊ መንገድ ትልቅ ስምምነት ላይ እስካልተደረሰ ድረስ የንግድ መስመሩ ወደ ቀደም ሰላማዊ እንቅስቃሴ ይመለሳል ተብሎ አይጠበቅም። የመካከለኛው ምስራቅ የባህር ላይ ትራንስፖርት መስተጓጎል የዓለም ኢኮኖሚ የንግድና ፖለቲካ መረጋጋት የሚፈታተን ትልቅ አደጋ ሆኗል። የዕቃዎች መዘግየት፣ የተጋነነ የትራንስፖርት ወጪና የሰራተኞች ደህንነት ስጋት የዓለም አቀፍ ማህበረሰቡን አፋጣኝና የተቀናጀ መፍትሄ እንዲሻ የሚያስገድድ ነው ሲሉ ደግሞ የጣና ዴሊ ፖለቲካ ተንታኞች ይናገራሉ። የችግር ቶሎ እልባት ካልተገኘለት በዓለም የኢኮኖሚ እድገት ላይ የሚያሳድረው አሉታዊ ተጽዕኖ በቀጣዮቹ ወራት ይበልጥ እየከፋ እንደሚሄድም የዘርፉ ባለሙያዎችም እያስጠነቀቁ ይገኛሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።